ጽናት ግራ ተጋብታ ወደ ሊባኖስ ጠጋ ብላ ሊቡ ቆይ ሹፌሩ ለምንድን ነው ምንም ሳያወራ የሚስቀው አለቻት በጥያቄ መልክ። ሊባኖስም ዝም በይ አንቺ ልጅ በኋላ ነግሬሻለሁ አለቻት። እሺ ሊቦ አትናደጂ ይቅርታ አለቻት ፈገግ እያለች። ሊባኖስም ምንም አይደለ በቃ እኔ አሁን ልሂድ ማርቆስ በልተነስ እንሂድ ጽናቴ ያ ቋጠሮ የመጣሁት ለእናንተ ነው ሙዝ ብርቱካን ብዙ ፍራፍሬ አለው ስትላት ጽናት ብድግ ብላ ውይ ሊቦ ብትነግሪኝ ጥሩ ነበር እኮ አቀምሳችሁ ነበር አለቻት። ይህንና እንግዲህ ክፍል 25 ጽናት እዚህ ላይ ነበር ያበቃው። ዛሬ ደግሞ ክፍል 26ን የሚቀጥል ይሆናል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ተረፍረፍ ይበላችሁ እያልኩኝ እንደተለመደው ጽናት ትረካን ይዤ መጥቻለሁ። እነሆ ክፍል 26 መልካም ቆይታ። ብትነግሪኝ ጥሩ ነበር እኮ ቀምሳችሁ ትሄዱ ነበር አለ ጽናት። በጸሎትም አዎ በቃ ጽናት ቢያንስ የሆነ እየሄዱ የሚበሉት ነገር ስጫቸው አለቻት። ይህን ጊዜ ሊባኖስ አይ አይሆንም በሉ ደህና ዋሉ ብላ ከማርቆስ ጋር ሄዱ። ጽናት ማርቆስንና ሊባኖስን እስከ በር በእግር መኪና ውስጥ ከገቡ በኋላ ደግሞ በአይኗ ሸኝታቸው ወደ ደሳሳ ጎጇቸው ተመለሰች። ቤት ከገባች በኋላ ጽናት ወደ በጸሎት ሄዳ የኔ ውድ እህት ይኸውልሽ አሁን ሁለታችንም እንቅልፍ ያስፈልገናል፣ በቃ እንተኛ። ሌሊቱ ሙሉ ያሳለፍነው በቃ ቆይ ፍራሹ ላይ እንድትሆኚ ላግዝሽ አለቻት። ፍራሹ ላይ ሆነን እቅፍ ብለን እንተኛለን አለቻት ጽናት። በጸሎትም እሺ የኔ ልዩ ልክ ነሽ፣ በሩን ዝጊውና በቃ እረፍት እናድርግ አለቻት። ጽናት እሺ አለችና በጸሎትም ወደ ፍራሹ እንድትመጣ ከረዳቻት በኋላ አንድ ላይ አደላድላ አስተኛቻት። ከዛም በሩን ዘግታ መጣችና ጽናት ፍራሹ ዳር ላይ ቁጭ ብላ እህቴ በቃ አሁን ሁሉንም እንርሳውና ጥሩ እንቅልፍ እንተኛ፣ ከባድ ጊዜ ነበር ያሳለፈው አለቻት። በጸሎትም ልክ ነሽ እህቴ በጣም አስቀያሚና አስፈሪ ነበር፣ በቃ እንተኛ ነይ አለቻት። ጽናት ፈጠን ብላ የበጸሎትን ግንድ ተንተርሳ ፊቷን ለበጸሎት አዙራ ተኛች። ብድግ ብላ በድጋሚ በጸሎትን አንገቷን ሳመቻት። በጸሎት ፈገግ ብላ የጽናት ጭንቅላት ሳመችው። ከዛም ፀጉሯን እያሻሸች ቆየች። ከደቂቃዎች በኋላ አሊያም ያለ እንቅልፍ እልም ያለ እንቅልፍ ሰዳቸው። ጸራራ ፀሐይ አልፎ ጎረምሳው ፀሐይ ለጎልማሳው ደመና ቦታውን ለቋል። ጎረምሳው ፀሐይ ጉልበቱን በምድር ፍጥረት ላይ አሳይቶ አልፏል። ልክ ነገረኛ ሰው የሰውን ልብ አቃጥሎ ልብን እንደሚሰረስረው ሁሉ ደመናው በተራው የተንከባከቡ ሰዎች ቅዝቅዝ የሚያደርግ ሽማግሌ በፀሐይ ሲተካ እሱ ቀዝቀዝ ብሎ በፀሐይ የተቃጠሉትን ረገብ እንዲሉ አድርጓል። የሆነ ሆኖ ፀሐይ ለዳመና ቦታዋን ስትለቅ ዳመና ደግሞ ለዝናብ አስረክቧል። ጽናት በጸሎት ሀገር ሰላም ብለው እንደተኙ ናቸው። የነቁት ኃይለኛው ዝናብ እዛች ደሳሳ ቤታቸው ጣራ እያሉ ሲወቅረው ነው።
ጽናት እና በጸሎት በኩል ጽናትና በጸሎት በኩል የነቁት። ጽናት ፈጠን ብላ ውጭ ያለውን ጫማ አስገብታ የዝናብ ውሃ ከቤታቸው እንዳይገባ ደግሞ ጨርቅ ወተፈች። በጸሎት ድምፅ ባጀበው መልኩ እየተንጠራራች ጽናቴ ስንት ሰዓት ነው አለቻት። ጽናትም የእጅ ሰዓቷን አይታ 10 ሰዓት ነው እህቴ፣ ለምን ፈለግሽው አለቻት። አይ እህቴ፣ ያ የምትወጁ ደራሲ ዛሬ ቃለ መጠይቅ አለው፣ ባለፈው ሳምንት ሲተዋወቅ ሰምቼ ነበር ስትላት፣ በጽናት የምርሽን ነው ወይኔ ስትል ሰዓት አየች በድጋሚ። በጸሎትም ከ11 ሰዓት እስከ 12 ተኩል አለቻት። ጽናት ደስ ብሏት እሺ ጥሩ በቃ እናዳምጠዋለን። አሁን ዝናቡ ሲያባራ ሊባኖስ ከፍራፍሬው ጋር ያስቀመጠችልን ብር አለ። የሆነ ነገር ገዝቼ መጣና ወይ ሰርቼ እንበላለን አለቻት። እሺ እህቴ ነይ ዝናብ እስኪያባራ እንዳይበርድሽ ስትላት እሺ ብላ ብርድ ልብሱ ከእህቷ ጋር በጸሎት ጋር ለብሳ በጸሎት ክንድ ላይ ደገፍ አለች። እንቅልፍ ሳይወስዳቸው ዝናቡ አባራ። ጽናት ብድግ ብላ እህቴ በቃ እኔ ያልኩሽን ገዝቼ ልምጣ አለቻት። በጸሎት ፈገግ ብላ እሺ ጽናቴ አለቻት። ጽናት ሹራብ ደረብ አድርጋ ሻርቧን በፊቷ ላይ ጠምጥማ ልትገዛ ወጣች። በጸሎት ሀሳብ ላይ ናት። እንዴት እንዲህ በጥቂት ሰዓት ልድን ቻልኩ የሚለው ጥያቄ በአእምሮዋ ውስጥ እየተመላለሰ እያስቸገራት ነው። ሊባኖስስ በሌላ በኩል ደግሞ ሊባኖስስ ትናንት በሌሊቱ የት ሄዳ ነበር? እነዛ የአዳኑን ሰውዬስ ከጥናት ብሎ እንግዲህ ክፍል 26 እዚህ ላይ ያበቃል። እንግዲህ ክፍል 27 በሚቀጥለው ደግሞ ምን እንደሚያሰማን ምን እንደሚያሳየን በጉጉት የምንጠብቀው ይሆናል። ውድ ቤተሰቦቼ እንግዲህ ያስተምራል፣ ጥሩ ሀሳብ ነው፣ ጥሩ ታሪክ ነው ብላችሁ የምትገምቱ ከሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠየቁኝ። ሰላም ያላችሁ